በነገራችን ላይ ተወዳጅ መሆን ቀላል አይደለም። ተፈላጊ ሴት መሆን ቀላል አይደለም። ልባም ሴት መሆን ቀላል አይደለም። በጣም ስማርት ራሷ ላይ የሰራች ሴት መሆን ቀላል አይደለም። ለዛ ነው ሁሉም ሴቶች መሆን የማይችሉት። ትኩረት አለመስጠት ራሷ አንዳንዴ ተወዳጅ ያደርጋል። ይሄ ዝም ብላ ይሄ ከላይ ብቻ ራሷ መቆለል ውስጥ ላይ ዜሮ የሆነችን ሴት የትኛውም ወንድ ያውቃታል። እስኪ ይዛት ይቸኩላል። ከያዛት በኋላ ውይ ለካ ውስጥ ላይ ምንም የለችም ይላል። አነጋገር ያስወድድሃል፣ እይታ ያስወድድሃል፣ አለባበሳ ያስወድድሃል፣ ለራስ ያለ ክብር ያስወድድሃል፣ በራስ መተማመን ያስወድድሃል። ሁሉንም ማሬ 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 የሚል ሰው የተናቀ እንጂ ያናል የተወደደ አይደለም። ተወዳጅ ካራክተር ይኑር። እመነኝ፣ ሴቶችም ከፈለጉ ይመጣሉ፣ ወንዶችም ከፈለጉ ይመጣሉ። ይህን ቪዲዮ የምትከታተሉ ምናልባት ያገባችሁም ሰዎች ሁኑ ያላገባችሁም ሰዎች ሁኑ እስከ ለተሞታችሁ ድረስ በተጠቀሙበት ይጠቅማችኋል ብዬ ስለማስብ ይህን ነገር በደንብ ልንገራችሁ። እስከ መጨረሻው ድረስ ተከታተሉ። ተወዳጅ መሆን የማያሳስባት ተወዳጅ መሆን የማይፈልግ የማያሳስበው ሰው እዚህ ምድር ላይ የለም። ከእንደምንደክምባቸው በጣም ትልቅ ነገሮቹ አንደኛዎቹ ደስታዎች ወይ ደግሞ በሰው ዘንድ ክብርን በሰው ዘንድ ፍቅርን ማግኘት። ሁሉም ሰው ለገንዘብ አይሮጥም። ሁሉም ሰው ለደስታ አይሮጥም። ሁሉም ሰው ለመደነቅ አይሮጥም። ሁሉም ሰው ለመወደድ አይሮጥም። ሁሉም ሰው ለሆነ ነገር አይሮጥም። ነገር ግን በጣም አብዛኛውም ሰው መወደድ ያሳስበዋል፣ መደነቅ ያሳስበዋል፣ መፈቀር ያሳስበዋል። ተወዳጅ ሰው መሆን ትፈልጋለህ? ተፈላጊ ሰው መሆን ትፈልጋለህ? ሴቶችም ወንዶችም ትልቁም ትንሹም ደሃውም ሀብታሙም መንግስቱም ግለሰቡም ሁሉም ሰው የሚፈልገው ሰው መሆን ትፈልጋለህ? እንደዚህ አይነት ተቋማት ምን አይነት ሰው የሚፈልጉ ይመስልሃል? አንተ ተወዳጅ ተፈላጊ ተፈቃሪ በቤተሰቦችህም በሴቶችም በወንዶችም በጎረቤትም በስራ ቦታ በቲሞች ዘንድም ተወዳጅ ካራክተር ያለ ወይ ደግሞ መወደድን ትፈልግ ይሆናል። አንድ ጥያቄ ልጠይቅ። እንዲህ አይነት ሰዎች ምን አይነት ሰዎች ነው የሚፈልጉት? እንዲህ አይነት ተቋማት፣ እንዲህ አይነት ድርጅቶች፣ እንዲህ አይነት ሌላ ወዳጁ አካል ምን አይነት ሰው ነው የሚፈልገው? አንተ ብትወደው የምትወደው ምን አይነትን ሰው ነው? ባለባበስም፣ በመኪናም፣ በአካሄድም፣ በአነጋገርም፣ በእርጋታም፣ በፊት ጥራትም፣ በውበትም አንተ ብትሆን ምን አይነት ሰው ይስብሃል? ምን አይነት ሰው ትወዳለህ? ወይ ደግሞ ምን አይነት ሰው ትፈልጋለህ? ተወዳጅ መሆን፣ ተፈቃሪ ሴት መሆን፣ ተፈላጊ ሴት መሆን፣ አማቾቿ የሚወዷት፣ ባለቤቷ የሚወዳት፣ ወንዶች የሚወዷት፣ ጎረቤት የሚወዳት፣ ቤተሰብ የሚወዳት ወይ ደግሞ ትልቅ ተቋማት የሚወዳት ሴት መሆን ትፈልጊያለሽ? እንደዚህ አይነት ተቋማት ምን አይነት ሴት ይወዳሉ? ትልቁ ነጥብ ያለው እዛ ጋር። በነገራችን ላይ ተወዳጅ መሆን ቀላል አይደለም። በጣም ተወዳጅ መሆን በጣም ሲበዛ ከባድ። ተፈላጊ ሴት መሆን ቀላል አይደለም። ልባም ሴት መሆን ቀላል አይደለም። በጣም ስማርት ራሷ ላይ የሰራች ሴት መሆን ቀላል አይደለም። ለዛ ነው ሁሉም ሴቶች መሆን የማይችሉት። ተፈቃሪ ተወዳጅ ወንድ መሆን ቀላል አይደለም። ለዛ ነው ሁሉም ወንዶች መሆን የማይችሉት። ሌላው ቀርቶ ቦርጭ ማጥፋት እንኳን ቀላል አይደለም። ለዛ ነው ሁሉም ማጥፋት የማይችለው። የሚያምርም ቁመና ቀላል አይደለም። ለዛ ነው ሁሉም ሰው የሚያምር ቁመና የሌለው። ምናልባት ተወዳጅ መሆን ተፈቃሪ መሆን የምትፈልግ ከሆነ እሱን መሆን በጣም ሲበዛ ከባድ ነው። ውጤቱ ግን በጣም ሲበዛ ደስ ይላል። አነጋገር ያስወድድሃል፣ እይታ ያስወድድሃል፣ አለባበሳ ያስወድድሃል፣ ለራስ ያለ ክብር ያስወድድሃል፣ በራስ መተማመን ያስወድድሃል፣ ያሉክ ነገሮች ያስወድድሃል፣ ስራክ ያስወድድሃል፣ አሰራር ያስወድድሃል፣ ዲሲፕሊን ያስወድድሃል፣ መንፈሳዊ ህይወት ያስወድድሃል። እያንዳንዷ ነገር አንተን ተወዳጅ ያደርጋል። ተወዳጅ መሆን የምትፈልግ ከሆነ እያንዳንዷ ነገር ላይ በደንብ ስራ። በፀጉር ስታይል፣ ባለባበስ፣ ባነጋገር፣ ባካሄድ፣ በመንፈሳዊ ህይወት፣ በእውቀት፣ በንግግር ለዛ፣ በማሳቅ በእያንዳንዱ ነገር ላይ የሆነ ነገር ይኖር። እንደዚህ አይነት ካራክተር ያላቸው ሰዎች በጣም ተወዳጅ፣ በጣም ሲበዛ ተፈቃሪ፣ በጣም ሲበዛ ተፈላጊ ናቸው። ምናልባት ከአንድ በጣም ብዙ መቶዎች ከሞሉበት እኔ አንድ የዛሬ ስንት ዓመተኛ ጋር ትሬኒንግ የወሰደ ሰው ነበረና የሆነ የመንግስት ተቋም ተቀጠረ። ተቋም ውስጥ በጣም የምታስደነግጥ የምትገርም ሴት መጣች። ሁሉም በቃ መስመሩን ላስተምርሽ፣ ዲዛይኑን ላሳይሽ፣ አሰራሩን ላሳይሽ፣ ድርጅቱን ላሳይሽ፣ ወሬኛውን ላሳይሽ፣ መቀኛውን ላሳይሽ። በጣም የራሱን ላይ የሰራው ልጅ ቁጭ ብሎ ሄዶ ቼክ ለማድረግ እንኳን ወደዛ አልሄድም። የራሱን ስራና የራሱን ስራ ነው ሲሰራ የነበረው። አሳዳ ፈልጋ መታ ተዋውቃ ሚስቱ የሆነችው እሱ። ያ ሁሉ አጨብጫቢ ስለ ቃሉ ይቅርታ እንደዛ በማለት ያ ሁሉ የሚያጨበጭብላትን ወንድ ትታ ድርጅት ያሳያትን፣ መስመር ያሳያትን፣ ምቀኛውንም፣ ሸረኛውንም፣ ተንኮለኛውንም፣ መንገደኛውንም ያሳያትን እነዛን ሁሉ ትታ በራሱ ዓለም የሆነውን ያንን ሰው ለምና ኢኮኖሚካሊ እኮ የወር ብዙ ነገር እኮ ያንሃል እንትን ያለ ቼክ አላረጋትም። ግን በቃ ሄዳ ሚስቱ የሆነችው እሱ ነው። ላውም ሄዳ ተዋውቃ ለምና ሚስቱ የሆነችው እዛ። ተወዳጅ ያደርግሃል። እርጋታ ተወዳጅ ያደርጋል። ከሰው ለየት ያለ ነገርክ ተወዳጅ። ያ ማለት ከተፈጥሮ የወጣ ነገር አድርግ ማለት ያለ ያ ለየት ያለው ካራክተር ተወዳጅ ያደርጋል። እመነኝ አልኩ።
እመነኝ በቃ ትኩረት አለመስጠት ራሱ አንዳንዴ ተወዳጅ ያደርጋል። በራስ ዓለም ራስን ጠብቀ አንዳንድ ሰዎች አልገጠማችሁም? አለባበሳቸው በጣም የተለየ ነው። ሁሉም ሰው እንደሚለብሰው አይደለም የሚለብሱት፣ የተለየ ነው የሚለብሱት። በጣም ያስወደዳቸዋል። አንዳንድ ሰዎች የተለየ ነው የሚያወሩት። ያ ንግግራቸው የተለየ ስራ ቦታ ላይ አንዳንዶቹ በጣም ሲሪየስ ናቸው። ጎንበስ ካለው ቀና አይሉም። ስራና ስራ ላይ ነው። ሁለት ጊዜ ጎንበስ ሁለት ጊዜ ቀና ደግሞ የሚሉ ሰዎች አሉ። በቃ በዛ ላይ ደግሞ ይሄ አቴንሽን ወደ ራሳቸው መሳብ ሳይሆን እነሱ ተስበው ሰዎች ጋር ምናምን ተንጠልጥለው ቁጭ የሚሉ ሰዎች አሉ። ተወዳጅ ካራክተር ይኑር። እመነኝ ሴቶችም ከፈለጉ ይመጣሉ፣ ወንዶችም ከፈለጉ ይመጣሉ። በጣም በሚገርም ከሴቶች ሁሉ የተለየችን ሴት የትኛውም ወንድ የተለየ ጸጋ፣ የተለየ ተሰጥኦ፣ የተለየ አትራክት ማድረግ አቅም ያላትን ሴት የትኛውም ወንድ ለምኖ ባለቤትሽ ሊሆን ይላታል። ቁጥብ የሆነችን ሴት ለሁሉ ነገር የምትስቅ፣ ለሁሉ ነገር የምታኮርፍ፣ ለሁሉ ነገር እንካ ምትል፣ ለሁሉ ነገር እምቢ ምትል፣ ለሁሉ ነገር ወግ የምታጠብቅ ይሄ ዝም ብላ ይሄ ከላይ ብቻ ራሷ መቆለል ውስጥ ላይ ዜሮ የሆነችን ሴት የትኛውም ወንድ ያውቃታል። እስኪ ይዛት ይቸኩላል። ከያዛት በኋላ ውይ ለካ ውስጥ ላይ ምንም የለችም ይላል። ማማለልን የማትችል ሴት፣ መወደድንም የማትችል ሴት ምናልባት ወንዶቹ ሮጦ ይመጣሉ። ሮጦ ከመጡ በኋላ ሮጦ ይወጣሉ። ሮጦ እንደመጡ ሮጦ ተመልሶ ይወጣሉ። ለምን? እዛ ሰው ጋር የሚያስደነግጥ የሚስብ የሚገርም ያና ለየት ያለ ነገር ስለሌለ። ስለዚህ ተወዳጅ፣ ተፈቃሪ፣ ተፈላጊ ሴት መሆን የምትፈልጊ ከሆነ ተወዳጅ ሴት በአለባበሷ፣ በአነጋገሯ፣ ለራሷ ባላት ክብር፣ ለወንዶች ባላት ክብር፣ በመንፈሳዊ ሕይወቷ፣ በአነጋገሯ፣ በአካሄዷ፣ በፈገግታዋ፣ በመንፈሳዊ ሕይወቷ፣ በሁሉ ነገሯ፣ ለስራ ባላት አቋም፣ በእያንዳንዱ ነገር ሌሎቹን ሰዎች ትስባቸዋለች፣ አትራክት ታደርጋቸዋለች። ከዛ በኋላ ካፌም ስትሄድ እዛም ቦታ ደስ ትላለች፣ እችሊ ትባላለች። ስራ ቦታም እችሊ ደስ ትላለች፣ ትለያለች፣ የሆነ ነገሯ ትባላለች። አሉ ብዙ ቦታዎች ከሆነ ነገር የሆነ ነገር የሚለያቸው ሰዎች አሉ። ስራቸው ላይ በጣም ሲበዛ ስሬስ እኔ አንድ በፊት ከአለቃዋ ጋራ በቃ ግብግብ የገባችበት ገና ስራ በሰራችበት 3 ዓመት ሳይሞላ የሀገር መስሪያ ቤት ሰርታለች። የሀገር መስሪያ ቤት አንደኛ አስቸጋሪ ናት፣ አንዳንዴ ነጭናጫ ናት፣ አንዳንዴ ኮመንት አትመልስም፣ አሜተኛ ናት። በጣም ብዙ ችግር ነበርባት እና በተገናኘንበት በ6 ወር በቃ መስመር መያዝ የሚገባቸው የሷ ባህሪ ነበር። በኋላ አንቺን ነው የሚጎዳው፣ ዛሬ አለቃሽን ነው የሚጎዳው፣ ነገ ግን አንቺን ነው የሚጎዳው። እማትወደድ እማትፈለግ በቃ ይሄ ከብዙሃኑ ሴት ጋር ተመሳሳይ ሴት ሆንኩሽ። ፕሊስ ቁጭ ብላ እነዛን ነገር አስተካከለች። ቁጭ ብላ ከሚጠበቅባት በነገራችን ላይ አሜሪካን ሀገር በአንድ ወቅት አንድ ሴት እኔ ዶላር ደሞዜን እዚሁ ድርጅት እያለው ደሞዜን ማሳደግ እችላለሁ ብላ አንድ ሴት እዛው የተቀጠረችበት ካምፓኒ ላይ $50 ነው የተቀጠረችው። $50 ተቀጥራ በገባችበት ማግስት መግባት ካለባት ሰዓት ቀድማ ገባች። ማምሸት ባለባት ሰዓት ላይ ከመውጣት ከሚገባት ሰዓት በላይ አምሽታ ወጣች። የአለቃዋን ደብዳቤዎች ማታ የሚመታው ማታ፣ ፍርሚያ የሚያስፈልገውን ፍርሚያ፣ መውጣት ያለበት እንዲወጣ፣ መግባት ያለበት ከሚጠበቅባት በላይ መስራት ጀመረች። የማይመለከታትን ነገር ሁሉ እዛ ካምፓኒ ላይ ለዛ ካምፓኒ እድገት የሚጠቅመውን እያንዳንዱን ነገር ከተባለችው በላይ መስራት ጀመረ። አንዳንዶቹ ምሳ ሲበሉ ጎማ እንደሚያኝኩ ነው የሚሆኑት። ለምን? የምሳ ሰዓት 1 ሰዓት 2 ሰዓት ስላለ ያቺን ሰዓት ለማቃጠል በቃ ያቺን ሰዓት የ1 ሰዓት 2 ሰዓት ለማቃጠል ጎማ እንደሚያኝክ ሰው ለጊዜ ሰውየውን የጎዱን ይመስላል። መጨረሻ ላይ ግን የሚጎዱት ራሳቸው ነው። መጨረሻ ላይ ምን ብትሆኑ ደሞዟ ጨምሮ ከብዙ ጥቅማ ጥቅም ከመኪና ከመኖሪያ ቤት ውጪ $3000 ነው የተከፈላት። በወር $3000 የተከፈላት ግን በ1 ዓመት ውስጥ አይደለም፣ በ25 ዓመት ውስጥ ነው። ኢማጂን እንግዲህ ጽናቷ፣ እርጋታዋ፣ ተሸላሚ ሆና ቤት ኖሯት መኪና ኖሯት ለልጆቿ በነፃ ትምህርት ቤት ድርጅቱ ለማንም የማይሰጠውን በገባችበት 1 ዓመት ውስጥ እያሳደገ በ25 ዓመት በወር $3000 የዛሬ ስንት ዓመት ሪሰርች በዛ ዘመን $3000 የሌለ ነው። ምናልባት ፓይለቶች ላይ ከፍሉት ይችሉ ነበር በዛ ዘመን። አንድ ቦታ በተቀመጠችበት ቦታ ደሞዟን ያሳደገች በጣም ዲሲፕሊን ያላት ሴት ስለሆነች ነው። እኔ ኢትዮጵያ ውስጥ መንግስት መስሪያ ቤትም የግል መስሪያ ቤትም የሚሰሩ ሰዎች ምስጋናው ነው ደጎን ተው። ለህሊና ስትል መስራት የሚገባህን ስራ፣ ለህሊናሽ ስትይ መስራት የሚገባሽን ስሪ። ከዛ በኋላ ራሱ ስራሽ ነው የሚያሳድግሽ። እኔ ተቀጥሬ በጣም ብዙ ቦታዎች ላይ ሰርቻለሁ። ከመስተንግዶ ዓለም ብትል ከማናጀር ብትል በጣም በሚገርሙ ዘርፎች ላይ ሰርቻለሁ። ከልጅነት እየሰራው ነው ያደግኩት። ሁሉም ቦታ ላይ ቴንኪዩ የሆነ ቦታ ስቀመጥ ነው አንተ እዚህ አትመጥንም፣ ወደ ላይ በቃ ልውጣ ብዬ በቃ ወደ ራሴ ነገር ብዬ የምወጣው። ምን ልላችሁ ፈልጌ ነው፣ ተወዳጅ መሆን የምትፈልጉ ተፈቃሪ መሆን የምትፈልጉ ከሆነ አንዱን ነገር ኖሮ አንድ ነገር ከሌለ ተወዳጅ ሆነ የመኖር እድል በጣም አናሳ ነው። በአለባበስ ጎበዝ፣ ስራ ላይ ዝም ብለ ከሆንክ ተወዳጅ የመሆን እድል አናሳ ነው። እዚህ ጋር ጎበዝ ሆነ መንፈሳዊ ሕይወት ላይ ዝም ብሎ ሰው ከሆንክ ተወዳጅ የመሆን ሁሉም ነገር ላይ አንድ ነገር ላይ በጣም ስማርት ሁን፣ በጣም ጎበዝ ሁን። ብዙ ነገሮች ላይ ግን ትንሽ ነገር ይሆናል።
በቃ ታሪክን በደንብ በዲቴል የሚያውቅ ታሪክ የሚያነብ ሲናገር ራሱ የሚናገርበት አንዳንድ ነገር ሰምታችሁ አታውቁ? አንዳንድ ሰዎች ሲናገሩ 10,000 ጊዜ የሰማችሁትን ነገር እንዳልሰማችሁት በአዲስ መልክ ሲናገሩ የሚናገሩበት ወይ የሚገልጹበት ወይ ሲሰሙ የኖራችሁትን በአዲስ መልክ ይነግሯቸዋል። ተወዳጅ መሆን የምትፈልጉ ከሆነ ተፈቃሪ መሆን የምትፈልጉ ከሆነ እያንዳንዷ ነገር ላይ አለባበስ ላይ፣ አካሄድ ላይ፣ መንፈሳዊ ሕይወት ላይ፣ ንግግር ላይ፣ አረማመድ ላይ፣ ስራ ላይ፣ ዓላማ ላይ፣ መንፈሳዊ ሕይወት ላይ እያንዳንዱ ነገር ላይ ይሄ መሳቅ መጫወት ላይ ቀልድ ቦታ ቀልድ ጨዋታ ቦታ ላይ ጨዋታ ይሄን ነገር ከዛሬ ጀምሮ አድርጉ። እመነኝ በየወሩ ያደገ ይላል። ለወደፊት መሆን የምትፈልገው ሰው በውስጥ ካለ ያንን ሰው ዛሬ ላይ ሁነው ከዛ ለውጡን ታይዋል። እየተዋሃድከው ትመጣል። ለወደፊት ባለባበስም ባነጋገርም በአካሄድም መሆን የምትፈልጊውን ሰው ዛሬ ላይ ተዋሃጁ፣ ዛሬ ላይ ሁኙ። ከዛ በኋላ በየወሩ ያንን ነገር ማንነት እየለበስ መሆን የምትፈልጊው ሰው ጋር እየተዋሃድሽ የሆነ ሰዓት ላይ ያ የምትፈልጊያትን ሴት የምትፈልገውን ወንድ ሆነ ቁጭ ትላለህ። ከዛ በኋላ ሁሉም ይወድሃል፣ ሁሉም ያከብራል፣ ሁሉም ይፈልግሃል። አንተም ሁሉን ትፈልጋለህ። ደስተኛ ሆነ የመኖር እድል በጣም ከፍ ያለ። ስለዚህ እኔ ተፈቃሪ ሴት መሆን የምትፈልጊ ከሆነ ተወዳጅ ወንድ መሆን የምትፈልግ ከሆነ ተፈቃሪ ወንድ መሆን የምትፈልግ ከሆነ ሁሉ ነገር ላይ ስራ። ከዛ በተረፈ ደግሞ ነገ ሳይሆን ዛሬ ጀምሮ ዛሬ ከጀመርከው እስከ ዛሬ ወር እያደገ የሆነ ሰዓት ላይ በጣም ብዙ ነገር ይማርካል፣ ብዙ ነገር ደስ ይላል፣ ብዙ ነገር ይስባል። ያ ካልሆነ ግን እመነኝ አልኩ አሁን ካለህበት ቦታ እየወረደ ይመጣ። የሆነ ሰዓት ከዛ ባይተዋር ሆነ። ይሄ ለምንድነው ሰው የማይፈልገኝ? ለምንድነው ሰው የማይደውልኝ? ለምንድነው ሰው የማይወደኝ? እኔ የተናኩ ሰው ነኝ፣ እኔ ወራዳ ሰው ነኝ፣ እኔ የተናኩ ሰው ነኝ ትላለህ። እንደዛ እንድትሆን ያደረገ ያለክ ነገር ነው። ስለዚህ እስከ ዛሬው ድረስ እያሳደጋችሁ መሄድ የምትፈልጉ ከሆነ መንግስት መስሪያ ቤትም ግል መስሪያ ቤትም ላይ ያላችሁ ሰዎች ካላችሁ ተጠቀሙበት። አንዳንዶችን ሳይንስ ስለሚያውቁ እያንዳንዱ ነገራቸው ይስባል። የሚናገሩበት ወይ የሚራመዱበት ወይ የሚሄዱበት አካሄድ ስታይላቸው እያንዳንዱ ነገራቸው በጣም ይስባል። ከሁሉ ጋር የሚሉ ሰዎች አለ። ለመወደድ ይሄ መሳቅ በቃ የኔ ጌታ የኔ ማር እንትና ሰላምዬ፣ መስኪዬ፣ ደጅዬ፣ ወርቅዬ የምትለው ንግግር አይደለም የሚያስከብር የሚያስወድድም እሱ አንዱ ሊሆን ይችላል። እንደውም ከሁሉ ጋር ሁሉንም ማሬ የሚል ሰው የተናቀ እንጂ ያናል የተወደደ አይደለም። ያ ለሁሉ ፍቅር መስጠት ይተለም። ሁሉንም ግን እንትን ምትል ከሆነ በቃ ሁሉም ያውቁባል። አይ ለኔ ብቻ አይደል ዩኒክ ነገር ለኔ ምን አለው? ለኔ ምን ያደርጋል? ለሁሉም ነው እኮ የሚለው። ለኔ የተለየ ነገር ምን ይላል? ለሁሉም የሚለው ነገር ለኔ አለው አይባልም። ለኔ ለማንም የማይለውን ነገር ሲል ነው በቃ የሚባለው። ሴትም ብትሆን እንደዛ ሁሉንም የኔ ፍቅር የኔ ማሬ የምትል ሴት ወይ ደግሞ የሚል ወንድ ለአንተ የተለየ ነገር ምን አለው? ለማንም የሚሰጠው ነው ለአንተ የሰጠው። ለመንገደኛው የምትሰጠው ነው ለአንተ የሰጠችው። ለመንገደኛው የሚሰጠው ነው ለአንቺ የሰጠው። ሰዎች ለአንተ የተለየ ነገር እንደሰጡ የሚገባው ከጊዜም ከአቴንሽንም ከንግግርም ከብዙ ነገር የተለየ ነገር ከሰጡ አዎ ለአንተ ሰጥተዋል። ካልሆነ ግን የሆነን ሰውን ማሬ አንተንም ማሬ የሆነ ሰውም የኔ ፍቅር እንትናንም አንተንም ብዙም ትርጉም አይሰጥም። ስለዚህ ተፈቃሪ ሆናችሁ መኖር የምትፈልጉ ከሆነ ተወዳጅ ሆናችሁ መኖር የምትፈልጉ ከሆነ ዛሬ ጀምሩት። እመኑኝ በወሩ እያደገ ይሄዳልና ታተርፉበታላችሁ ብዬ አስባለሁ። የተለያዩ ሀሳቦችን ደግሞ አዳዲስ ሀሳቦችን ይዘን ወደ እናንተ እንመጣለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ጭቅጭቅ የሰለቻችሁ፣ ነገር የሰለቻችሁ፣ መጣላት የሰለቻችሁ፣ መሰዳደብ የሰለቻችሁ፣ መናናቅ የሰለቻችሁ፣ መፎካከር የሰለቻችሁ፣ ቤታችሁ መካከል ላይ አለመግባባት በዝቶ መግባባት የከበዳችሁ ባልና ሚስቶች ቤታችሁን ሰላም፣ ትዳራችሁን ሰላም፣ ህይወታችሁን ሰላም ማድረግ የምትፈልጉ ከሆነ ስለ ትዳር መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ወደ መልሕቅ ጎራ በሉ። 09774050 ላይ ደውሉ። አድራሻችን መገናኛ ስለሺ ህንፃ 6ኛ ፎቅ ቢሮ ቁጥር 607 ላይ ታገኙናላችሁ። 200 ችግር 200 መፍትሄ መጽሐፍ ከፈለጋችሁ መጽሐፉ ብዙ ነገር ያግዛችኋል። መጽሐፉን ለማግኘት 09774050 ላይ ደውሉ። አመሰግናለሁ።